አዲስ 1879 ይህ የአዲስ 1879 ሙሽት ነው። በ1977 ዓመተ ምህረት ኢትዮጵያ በገጠማት ከፍተኛ የረሃብ ችግር ምክንያት የዓለማችን ታላላቅ ድምፃውያን በተካፈሉበት ዊ አር ዘ ወርልድ የሙዚቃ ስብስብ ቡድን ከፍተኛ የሙዚቃ ዝግጅት ተደርጎ የተገኘው ገቢ ለሀገራችን ድጋፍ ተደርጓል። በዚህ ድጋፍ ላይ ቦብ ጌልዶፍ የነበረው አስተዋጽኦ የላቀ ነበር። ኢትዮጵያውያን ገናን ያውቃሉ ወይ ወይም በእንግሊዛፍ ዱ ዜይ ኖው ክሪስማስ የተሰኘና ተወዳጅ የሆነለትም ሥራውን አቅርቦ የዚህን ሥራ ገቢ ለተፈጥሮ ድርቅ ማድረጉ ይታወሳል። በንግሥት ኤልሳቤጥ የሰርነት ማዕረግን ያገኘው ሰር ቦብ ጌልዶፍ ኢትዮጵያውያን ገናን ያውቃሉ ወይ ብሎ የዘፈነው ዘፈን በወቅቱ ብዙ ቁጭትን ፈጥሮ ነበር። በዚህ ቁጭት መሃል እያለ ቦብ ጌልዶፍ ወደ ኢትዮጵያ መምጣት እንደሚፈልግ አስታወቀ። ወደ ኢትዮጵያ የመጣውም በገና ዋዜማ ነበረ። በጊዜው የእርዳታ ማስተባበሪያ ኮሚሽን ኮሚሽነር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ቦብ ጌልዶፍ ወደ ኢትዮጵያ እንደመጣ ወዲያውኑ እዚያው አየር መንገድ ዳኮታ አውሮፕላን እንዲቀርብለት አዘዙ። ቦብ ጌልዶፍ ምንድነው ነገሩ አለ። የተሰጠው መልስ ግን ለየት ያለ ነበር። ኢትዮጵያውያን ገናን እንዴት እንደሚያውቁት ማየት አለብህ ተብሎ በቀጥታ ወደ ላሊበላ እንዲያመራ ተደረገ። ምሽቱን በላሊበላ የሚካሄደውን ቤዛ ኩሉ ዓለምን በአርምሞ ተመለከተ። ገናን ኢትዮጵያውያን እንዴት እንደሚያውቁት እንዴት እንደሚያከብሩት ጥንተ ታሪኩ ለቦብ ጌልዶፍ ተብራራለት። ዱ ዜይ ኖው ክሪስማስ የሚለው ኢትዮጵያውያን ገናን ያውቁታል ለተባለው ዘፈኑ እዚያው መልስ አገኘ። ቦብ ጌልዶፍ ማመን አቃተው። የሚያየው ነገር ሁሉ ሕልም መሰለው። ይህንን ድንቅ ትዕይንት እየተመለከተ አብረውት ለነበሩት ብርሃኑ ደሬሳ ይህ የተለየ ነው፣ እውነት ይህ ነገር እውነት ነው ሲል ጠየቀ። አትጠራጠር፣ ይህ በኢትዮጵያ ለዘመናት በኢትዮጵያ ሲከበር የነበረ በዓላችን ነው። እኛ ኢትዮጵያውያን ገናን ከናንተ ከእንግሊዞቹ በፊት እናውቀዋለን። ደግሞም ይህንን በዓላችን የረሃብ ችግራችን ሊጋርደው አይችልም። ልደት በኢትዮጵያ በላሊበላ ተመልከት እንዲህ ይከበራል እያሉ አስጎበኙት። ቦብ ጌልዶፍ ተደነቀ፣ ተገረመ። ሳያውቅ ለዘፈነው ዘፈን ተጸጸተ። አድናቆቱን ገልጾ ሲመለስ የእርዳታ ማስተባበሪያ ኮሚሽን ኮሚሽነር ለነበሩት ለሻለቃ ዳዊት ወልደ ጊዮርጊስ የተሰማውን ስሜት ገለጸላቸው። ገና በላሊበላ ጥንትም ዛሬም አከባበሩ በደማቁ ሆኖ ይከበራል። ገና በላሊበላ ደማቅ ነው፣ አከባበሩም ለየት ያለ ነው። መልካም በዓል ይሁን ብሏል አዲስ 1879። እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት
መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። ቦብ ጌልዶፍ በላሊበላ የተመለከተውን ትዕይንት በተመለከተ ሀገሩ ከገባ በኋላ አስገራሚ አስተያየት እንደሰጠ በወቅቱ ከታተሙ ሰነዶች ላይ ለመመልከት ችለናል። ሀገራችንን ምድረ ቀደምቷን ጠልቀው ያላወቁ ብዙ ነገሮችን ይላሉ። ነገር ግን ገብተው መጥተው ውስጠ ታሪኳን ጥንተ ታሪኳን ሲመለከቱ ግን ይደነቃሉ፣ ይደመማሉ። ኢትዮጵያ የታሪክ ሀብታም ነች። ታሪኳን ደግሞ ዓለም እንዲያውቅላት ልጆቿ በማስተዋወቁ መስክ የበለጠ ሥራ ሊሰሩ ይገባል። ውድ ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879